እና ደግሞ እነሱ በሰጡኝ ቀንና እነሱ ራሳቸውን እንትን ባሉኝ ቀን እየመጣሁ ማየት እችላለሁኝ። በሳምንት 3 ቀን ተፈቅዶልኛል። በሳምንት 3 ቀን እየመጣህ ማየት ትችላለህ ብሎኛል እና እኔ የምፈልገው አሁንም ቢሆን ሰላምን ነው የምፈልገው። በየትኛውም መንገድ እኔ ከእሷ ጋር መጋጨትም ምንም አይነት ነገር አልፈልግም። ሲቀጥል ደግሞ እሷ ብቻዋን ከሆነች ሁሌም በእርግጠኝነት ሰላም ሆነን እንትን ማለት መቀጠል እንችላለን። ግን አብረዋት ያሉ ሰዎች ናቸው ያንን የእሷንም ሰላም እንትን የሚሉት። ስለዚህ ይህንን ነገር አንደርስታንድ አድርጋ እሷ በሳምንት 3 ቀን የምመጣበት ቀን ቢያንስ ማንም ሰው ባይኖር እኔ ደስ ይለኛል ከዚህም በኋላ ማለት ነው። ለምን በመጣው ቁጥር የሆነ ሰው እያሽሟጠጠ ወይም የሆነ ሰው ፊቱን እያዞረብኝ መጥቼ ልጄን ማየት አልችልም። ለምን እኔም ደስተኛ ሲሆን በሰላም ሲሆን ነው ሁሉም ነገር ደስ። እንግዲህ አብርሃም በሳምንት 3 ጊዜ የማየት ፍቃድ ተሰጥቶታል ማለት ነው። በሳምንት 3 ጊዜ እንዲያይ ተፈቅዶለታል ማለት ነው። ሩታ አብርሽን አይኑ እንዳያይ ማድረግ እችላለሁ ስትል ጭራሽ እንዲያውም በሳምንት 3 እንደፈለገ ተመላልሶ ወይም በሚፈልገው ሁኔታ እንዲያይ ያስፈቅዳለታለች ማለት ነው። ያ ማለት በራሷ ጊዜ ማለት ነው። በራሷ ጊዜ። ስለዚህ በራሷ ጊዜ ራሷ ከሳ ወይም ደግሞ ራሷ ከሰስኩ ብላ በራሷ መንገድ ነገሮችን አስተካክላለታለች ማለት ነው። ያ እንግዲህ ያው እኔም ስለምናፍቅ ልጅ ብቻ ሳይሆን እኔም ስለምናፍቅ እያየ መጣህየኝ አይነት ነገር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ የኔ ወዶች ከተፍ እያለው ማለት ነው። በተለመደው እንግዲህ ዛሬ በላይ አልመጣሁም ማለት ነው። በቪዲዮ መጥቻለሁ ወዶችዬ። ለዚህ ደግሞ እጅግ በጣም ይቅርታ እጠይቃችኋለሁ። ብዙዎቻችሁ በውስጥም ዘገየሽ እያላችሁኝ ነበር። ነገር ግን ደግሞ አጋጣሚ ሆኖ በአንዳንድ ምክንያቶች መምጣት ወይም ላይ መግባት አልቻልኩም ማለት ነው የኔ ወዶች። ይሄ ቪዲዮ ይደርሳችኋል ብዬ ተስፋ አደርጋለሁ። እንግዲህ ብዙዎቻችሁ እንደተደሰታችሁ ተስፋ አደርጋለሁ። ያ ማለት እዚህ ጋር አብረን እንኖራለን ወይም ደግሞ ምናምን አይደለም ያሉት፣ ግን ደግሞ ልጁን በሚፈልገው ጊዜ ማየት እንደሚፈልግና ማየት ሲፈልግ በ3 ቀን ማየት እንደሚችል፣ በሳምንት 3 ቀን ማየት እንደሚችል፣ በሳምንት 3 ቀን ማየት ሲችል ደግሞ ሰዎችን መጥቼ ቤት ውስጥ ማግኘት አልችልም። ስለዚህ መታሰሩ ወይም ደግሞ ወደ ሕግ መሄዱ ለእኔም ጠቅሞኛል፣ ጥቅም አለው ብሏል እንግዲህ አብርሽ ማለት ነው። ለዚያ ደግሞ እሱን ያጠነክረዋል ወይ ደግሞ ለእሱ አሪፍ መንገድ ነው ብዬ አስባለሁ። የእሷ ሁሌም መጨረሻ አካባቢ ሕግ ብላ የምትሮጠው ነገር ምንጊዜም ለእሱ አሪፍ ጥቅም ነው ብዬ አስባለሁ፣ ለአብርሽ ነው። ምክንያቱም ብዙ ጊዜ እሷ ልክ እሱን ጎድቼ የሆነ ልቡን ሰብረዋለሁ ስትል እንዲያው ፈጣሪ ደግሞ እንግዲህ ልቡ እንዳይሰበር አድርጎ ለሱ ነገሮች ይመቻቹለታል ሁሌም ማለት ነው። በዚህ ነገር ደስ ብሎናል። ልዑል ደግሞ በቃ አባቱ ጋር ተመችቶታል። በቃ ጂሙ ተመችቶታል። ይሄ ምንድን ነው ስፖርት ቤቱ ተመችቶታል ምናምን ማለት ነው። ይመቸው ቀብራራው ታደሰ በቃ ፏፍሽ አድርጎ ነው የያዘው ማለት ነው። ከሄረሚላ ጋር ሆኖ ተመችቶታል ማለት ነው። ሩታ ያው በጣም እንደናፈቀችው ምናምን ታስታውቃለች፣ እንደሚታወቀው ማለት ነው። በጣም ነበር የናፈቀችው። በጣም በቃ ሪ ያለች ነው የተቀበለችው ምናምን እያለች ነው ማለት ነው የተቀበለችው። ይህ ደግሞ ምን ያህል እንደናፈቀች ያሳያል ማለት ነው የወዶች፣ ምን ያህል እንደናፈቀች፣ ምን ያህል በአይኗ እንደዞረ፣ ምን ያህል እንደተጨነቀች ለማንኛውም አይተናል ማለት ነው ውዶችዬ። ስለዚህ ያው ይህን ያህል መንገድ ራሱ መሄድም አስፈላጊም አልነበረም። ሴራዋ ሳይሳካላት ቀርቷል። እያንዳንዱ የሄደችበት የምትሄድበት የነበረው መንገድ፣ ልትጓዝበት የነበረው መንገድ፣ ያሰበችው መንገድ፣ አብርሽን እጎዳዋለሁ ብላ የሄደችበት መንገድ፣ እሱን ጎል አስገባለሁ ብላ ከነ ሜሪና ከነ ዳኒ ጋር ሆነ የሄደችበት መንገድ፣ እንዲሁም ደግሞ አብዛኞቹን እነዚህ ማናቸው ስማቸውን ንገሩኝ፣ እነ ብር ይጣሉን ማለት ነው፣ እነ ደመቁን አስደስታለሁ ብላ የሄደችበት መንገድ እሷን ራሷን ጎል አስገብቷታል ማለት ነው። ምንም ማድረግ አይቻልም። አይዞሽ ደመቁዬ፣ እነ ደመቁም አይዟችሁ ማለት ነው። አብርሃም ታስሯል፣ መፈታት የለበትም፣ አይዞሽ ከጎንሽ ነን
እንዴት እንኳን አሳሰርሽው ብላችሁ የሆነ ብዙ ሰዎችም ስትደልቁ ነበር። እኛም ደግሞ ለዚህ ነበር አብርሃም መታሰር አለበት ያልነው ለዚህ ነበር። አያችሁ መፍትሄ እንደሚያገኝ እርግጠኞች ነበርነን። አብርሃም መፍትሄ እንደሚያገኝ እርግጠኞች ነበርነን። ስለዚህ መፍትሄ አግኝቷል። አሁንም ሴራዋን እቀጥላለሁ ካለች ለእሱ ቀላል ነው የሚሆነው ብዬ አስባለሁ ማለት ነው ውዶችዬ። ምክንያቱም ከዚህ በኋላ እኔ እንደዚህ በሳምንት 3 ቀን ለማየት ተፈቅዶልኛል። እሷ ደግሞ ይህን እያደረገች ነው ብሎ በቀላሉ ወደ ህግ መሄድ ይችላል ማለት ነው። በቃ እሷ ደግሞ ልክ እሱ የሚርቅበትን ተስፋ የሚቆርጥበትን መንገድ ወደ እሱ እንዳይመጣ ወደ እሷ እንዳይመጣ ወይ ደግሞ የሆነ በቃ ተስፋ ቆርጦ በቀኝ ከእሷ ጋር ብሆን ይሻላል የሚልበትን መንገድ እየመሰላት ትመርጣለች፣ ትሄዳለች። ነገር ግን ራሷ ውድቀትን ተከናንባ ትመለሳለች በምትሄድበት ሁሉ መንገድ ማለት ነው። ገብቷችኋል አይደለ? ስለዚህ ምንም ማድረግ ነው ማይቻለው ማለት ነው። ምንም ማድረግ አይቻልም። ብቻ ደስ ብሎኛል ማለት ነው። ምክንያቱም ከዚህ በኋላ ለአብርሽ ነገሮች ቀላል፣ መንገዶች ቀላል ይሆናሉ። ድራማውም ይቆማል ብዬ አስባለሁ፣ ወይም ይስተካከላል ብዬ አስባለሁ ማለት ነው ወዶችዬ። ሰው ያው አንድ መሆን ባይቻልም እነደመቀው ደግሞ አንድ አይነት ልብስ ለብሰው መጡ እያላችሁ ስትዘሉ ነበር። እኔ የሚገርመኝ ነገር የምትሉት ነገር እራሱ አታጡም ማለት ነው፣ አታጡም። ቀብራራው ግን ያምራበታል ማለት ነው። ሁሉም ነገር ገባችሁ? ያምርበታል። የሚያምርበትም ደግሞ ያው ከንግስት ሄረሚላ ጋር እንጂ መቼም ከደመቁ ጋር ሊሆንም አይችልም አይሆንምም። ብዙዎቻችሁ ልጁ እንደዚህ ሆነ ብላችሁ ያሽቃበጣችሁ፣ ልጁ ምንም ችግር የለውም አባቱ ጋር ነው። ሄረሚላም ሄረሚላ ናት። እኛ ልዑልን አምሮበት ራሱ የምናየው አባቱ ጋር ነው። አይገርማችሁም? እንደ እናት እንዲያው ዛሬ እንደዚህ ታምኔል ላይ እንኳን እንደያዘችው እንኳን እኮ ይዛ እንኳን በስርዓት ቅፍ አድርጋ እንደ እናት እኮ አላየናትም እውነት ለመናገር። ከዚያ በላይ አብርሽ የሚያደርገውን ነገር ወይ ከአብርሽ ጋር ሲሆን ነው ልዑልን በደንብ የምናየው ማለት ነው። እናም እንግዲህ እንደተለመደው እኛ አሁንም እንቀጥላለን ማለት ነው። የሚያራግቡ ሩታ ጋር መጠው የሚያራግቡ የሚያሽቃብጡ ብዙ አሽቃባጮች አሉ። ለእነሱ እንግዲህ መልካም መቃጠል። አሸናፊዎች ነን የምንላችሁ እኛው ነን። ሌሎቹ ይከሳሉ፣ አብርሃም ያሸንፋል። ሌሎቹ የሆነ ምናምን ብለው የህግ ባለሙያ ይላሉ፣ ግን ደግሞ አብርሃም ያሸንፋል። የሆነ ሰው ብለው ይዘው ይመጣሉ፣ አብርሃም አሸናፊ ነው። በቃ መጨረሻ ላይ ዙራ በአንድም በሌላ መንገድ ተሸናፊዋ ሩታ ናት። መቼም አሸንፋም አታውቅም፣ አትችልምም። ምክንያቱም በቃ እሷ ጋር ያሉ ራሱ እንደሷ የማይረቡ ሰዎች ስለሆኑ ማለት ነው። የማይረቡ ሰዎች ጋር ስለሆነ ጉዞዋ፣ የማይረቡ ሰዎች ስለሆኑ ጓደኞቿ፣ የማይረቡ ሰዎች ስለሆኑ እሷን የሆነ ወደ አዝቅት የምትሰደብበትን ነገር እሷ የሆነ በቃ ራሷን በዚህ ልክ እስክትጠላ ድረስ እንድትጓዝ ያደረጓት በዙሪያዋ ያሉ ሰዎች ለእኔ ይጠቅሙኛል ብላ የምትላቸው ሰዎች ምን ያህል እንደጣሏት ማየት ችለናል፣ ወይም እያየን ነው ማለት ነው። ስለዚህ ቀብራራው ታደሰ በሳምንት 3 ቀን ማየት በሚፈልግበት ጊዜ ማየት እየቻልክ እንግዲህ እያየህ ልጅህን ህይወት ይቀጥላል ከንግስት ሄረሚላ ጋር ማለት ነው። የእኔ ውዶች እጅግ በጣም ደስ እንዳላችሁ የኔ እንቁ አናብስቶቹ ማለት ነው። በጣም እንደተደሰታችሁ ባለሙሉ ተስፋ ነኝ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። በሌላ ቪዲዮ ወይም በሌላ ላይቭ እስከምንገናኝ እወዳችኋለሁ። ባይ ባይ ውዶችዬ።